ውድ አድማጮቻችንና ተመልካቾቻችን እንደምን አላችሁ? ፓስተር ነቃጥበብ መኮንን እባላለሁ። ዘወትር ቅዳሜ ከምሽቱ 2:30 እስከ 3 በተለያዩ ትምህርቶች ላይ ፕሮግራም ይዤ እቀርባለሁ። በቅድሚያ በእግዚአብሔር ቃል ላይ ዛሬ የማስተምረው ትምህርት ይኖራል፣ የምናገረው ቃል ይኖራል። በሚቀጥሉት ጊዜያት ደግሞ እንደዚሁ በጋብቻ ላይ የጋብቻ አማካሪና እንደገናም ደግሞ አስተማሪም ስለሆንኩ በዛም ላይ ትምህርቶች እየሰጠው እመጣለሁ። ስለዚህ ዘወትር ቅዳሜ ከምሽቱ 2:30 ጀምሮ ከ3 ሰዓት ባለው ፕሮግራም ትምህርቶችና ስብከቶች ይቀርባሉ። በዛሬው ዕለት የማቀርበው መልእክት ነው። የመልእክቱ ክፍል የሚገኘው ሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 ባለው ላይ ነው። አንድ ጊዜ ክፍሉን ሙሉን አነበውና ጥቂት ማብራሪያ ሰጣለሁ። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡ ሳሉ እሱ ራሱ በጌንሰሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። አሳ አጥማጆች ግን ከእርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳይቱም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህንንም ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላም ታንኳም የነበሩት ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ስላጠመዱት ዓሣ ከእርሱ ጋርም የነበሩት ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮች የነበሩት የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት ይላል። ኢየሱስ ክርስቶስ ጌታ ነው። አጭር ጸሎት እናደርጋለን። እግዚአብሔር ሆይ እንደገናም ዛሬ በፊትህ አለን፣ ከቃል ልንማር ቅዱሱ መንፈስን እንዲያስተምረን ጊዜውን እንድትረከብ እንለምናሃለን። እያንዳንዳችን ቃልህ እንዲገባ እንድንረዳውም እንደ ቃል ሐሳብና ፍቃድ ደግሞ እግዚአብሔር ሆይ እንድንከተልህ እንድታግዘን እንለምናለን። ጊዜውን ተረከብ፣ በኢየሱስ ክርስቶስ ስም አሜን። በዚህ ክፍል ላይ ያለውን ለመረዳት ርዕስ አድርጌ የወሰድኩት ምንድን ነው? ክርስቶስ ኢየሱስን ለመከተል ምን እንደሚያስፈልግ የሚያሳየንን ነገር ነው አብረን የምናየው። ጌታን ለመከተል የቀረበ ጥያቄ ብዬ ነው ርዕሱን የወሰድኩት። ጌታን ለመከተል የቀረበ ጥያቄ ወይ ደግሞ ጌታ ወደ እርሱ እንድንመጣ ጥያቄ ያቀርብልናል። ስለዚህ ባዶነትህ ሲሞላ ምንድን ነው የምታደርገው? ባዶ ነገር ሲሞላልህ፣ ጉድለትህ ሲሞላ ምን ታደርጋለህ? ምን ማድረግ ከአንተ ይጠበቅብሃል? ምን ማድረግ ከአንቺ ይጠበቅብሻል? በሚለው ላይ እንነጋገራለን። ሉቃስ ወንጌል ምዕራፍ 5 ከ1 እስከ 11 ባለው ክፍል ላይ ማለት ነው። ብዙ ጊዜ ደከማችሁበት፣ ብዙ ከታከታችሁ በኋላ እግዚአብሔር የታከታችሁበት ነገር ሲሰጣችሁ፣ ሲመልስላችሁ ከእናንተ ምን ይጠበቃል? ምን ልናደርግለት ያስፈልጋል? በሚለው ላይ ያሉትን ዋና ዋና ነጥቦችን አብረን እንማራለን። 5 ዋና ነጥቦችን እንማራለን። የመጀመሪያው ኢየሱስ ክርስቶስ ሲመጣ መቀበልና ማስተናገድ ነው። ኢየሱስ ክርስቶስ ወደ አንተ ሲመጣ፣ ወደ አንቺ ሲመጣ በተቸገርሽበት ሁኔታ ላይ ምንም ሚስጥ አይስጥ ብቻ ሲመጣ ማስተናገድ ነው። እዚህ ቦታ ላይ እንደተመለከታችሁት ኢየሱስ ክርስቶስ በጌንሳሬጥ ባህር ወደ ገሊላ መጥቷል። በሌላ ቦታዎች ሲፈውስ፣ አጋንንትን ሲያወጣ፣ ሲሰብክ፣ ሲያስተምር ቆይቶ አሁን ወዴት መጥቷል? ሕዝቡ ሁሉ እያስጠበቡት ባሉበት ሰዓት ወደ ገሊላ በጌንሳሬጥ አካባቢ መጥቷል። በዛ ባህር አካባቢ ተገኝቷል። እሱ በባህር ዳርም ቆሞ ያያል። ካየ በኋላ ምንድን ነው የተመለከተው? ጴጥሮስ ወደ ሆነች ወደ አንዲት መርከብ ወደ አንዲት ጀልባ ውስጥ ገብቶ ጥቂት ፈቀቅ እንዲያደርጋት ነው የለመነው።
መረባቸውን እያጠቡ ነበር። ስራቸውን ጨርሰዋል። አሳ ለማግኘት ሲጥሩ ነበረ። ምንም ነገር አላገኙም። አሁን በዛ ቦታ ላይ ሄዶ ምንድን ያደረገው? መረባቸውን ወደሚያጥቡት ሄዶ ወደ ጴጥሮስ ወደ ነበረች ታንኳ ገብቶ ጥቂት ፈቀቅ እንዲያደርጋት ለመነው ይላል። ኢየሱስ ክርስቶስ ጨዋ ነው፣ ይለምናል። ጥያቄ ነው የሰጠው። እሱም እንዳለው አደረገለት። ኢየሱስ ጨዋ ነው፣ ጥያቄ ያቀርባል። በጠየቀው ጥያቄ መሰረት ደግሞ የተመለሰለት ነገር እጅግ በጣም የሚገርም ነገር ነው። ሪስፖንድ ያደረገለት ጴጥሮስ ወይም የመለሰለት ተቀብሎ ማስተናገር ነው። አስተናገደው። ወገኖቼ ሁልጊዜ ክርስቶስ ኢየሱስ ወደ እኛ ሲመጣ ልናደርግ ከሚገባን ዋና ነገሮች አንዱ የሚለንን ነገር ወይም ደግሞ ባለን ነገር ማስተናገድ መቀበል ነው። ያለንን ነገር እንዲያስተናግድበት ወይ ደግሞ እንዲቀመጥበት እንዲገለገልበት መፍቀድ ነው። እዚህ ጋር በምንመለከት ጊዜ ጌታ በስምዖን ጀልባ ላይ ሆኖ ማስተማር ፈለገ። ጴጥሮስ ታንኳዋን ይዞ ወዲያና ወዲህ ሲስተካከል እንትን ይላል። እዚህ ቦታ ላይ በምንመለከትበት ጊዜ ብዙ ሰዎች ተከትለውት እንደመጡ የሚያሳይ ክፍል አለው። ማቴዎስ ወንጌል ምዕራፍ 3 ቁጥር 2 ላይ ይህን ምን ይላል? እርሱ በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ፣ ሕዝቡም ሁሉ በወደቡ ቆመው ነበር ይላል። ብዙ ሕዝብ አሁን ነበረ። ወደ ሕዝቡ ሁሉ ታንኳዋ ትሽከረከራለች፣ ወዲያና ወዲህ ይዞ ጴጥሮስ ይገፋታል፣ ታንኳን እንትን ይላታል። ልክ እንደ መድረክ አድርጎ ኢየሱስ ክርስቶስ በዛ በታንኳው ተጠቅሞ ማገልገል ጀመረ፣ መስበክ ጀመረ፣ መናገር ጀመረ። የጴጥሮስ በሆነች ታንኳ ላይ ሆኖ በባህር ዙሪያ ወዳሉ ሰዎች መናገር ጀመረ፣ መስበክ ጀመረ፣ ወንጌልን ማስተማር ጀመረ። ስለዚህ ይሄንን መፍቀድ ይጠይቃል ማለት ነው። እንደዚህ አይነት ፍቃድ ቤታችን ላይ ባለን ነገር ላይ ባለን ንብረት ላይ ጌታ እንዲናገርበት፣ እንዲመሰከርበት፣ እንዲያስተምርበት መፍቀድ ማለት ነው። በሁለተኛ ደረጃ ምንድን ነው ያለ? አሁን እዛ ላይ ያነበብነው ከ4 እስከ 5 ላይ በምንመለከትበት ጊዜ ጌታ ለአንተ ጉዳይ የሚያዘውን ነገር መፈጸም ነው። እሱ የራሱን አገልግሎት ከፈጸመ በኋላ ካስተማረ በኋላ ታንኳይቱን እንደ መድረክ ተጠቅሞ እንደ ፑልፊት ተጠቅሞ ወንጌልን ትምህርቱን ከጨረሰ በኋላ ለጴጥሮስ የሚያስፈልገውን ነገር ለብዙ ጊዜ የደከሙበትን ነገር ምላሽ መስጠት ነበረ። ስለዚህ ምን አለው? ያልተለመደ ነገር ሊሆን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ደግሞ ለማጥመድ ጣሉ አለው ማለት ነው። ከ4 እስከ 5 ላይ እናገኘዋለን። እሱ ግን ምን አለ ጴጥሮስ? በዛ ሰዓት ሌሊቱን ሁሉ ስንደክም አድረን አልያዝንም፣ ነገር ግን እንደ ቃልህ እጥላለሁ ብሎ መረቡን ጣለ። ስለዚህ እንደ ቃሉ ታዞ መረብን መጣል። ከዛ በፊት እንግዲህ ጴጥሮስ ስለ ክርስቶስ ማወቁን የተገለጠልን ነገር የለም ስምዖን ጴጥሮስ። ነገር ግን ክርስቶስ እዛ ቦታ ላይ እንግዳ ሆኖ መጥቷል። በራሱ ዕቃ በራሱ ታንኳ አስተናግዶታል። ክርስቶስ አገልግሎቱን ከፈጸመ በኋላ ደግሞ የእነሱን ጉድለት ሊሞላለት ፈለገ። ሌሊቱን ሁሉ ሲያጠምዱ አድረው ምንም አጥተው መጨረሻ ላይ ታንኳቸውን መረባቸውን እያጠቡ ነበር። አሁን መረባቻችሁን ለማጥመድ ጣሉ አለው። ወደ ጥልቁ ፈቀቅ ብለው እንዲጥሉ አደረገ። ስለዚህ መረቡንም ጣለ ማለት ነው። ስለዚህ ጣል ሲለን መጣል፣ አድርግ ሲለን ማድረግ። በሁለተኛ ደረጃ ጌታ የሚለንን ነገር ማድረግ ያስፈልጋል ማለት ነው። እንደ ቃሉ በወጣው ልክ መስራት፣ ቃሉ እንደሚለን ማድረግ ያስፈልጋል ማለት ነው። በሶስተኛ ደረጃ ምንድን ነው የሚያስፈልገን? ኢየሱስ ወደ አንተ ሲመጣ ወደ አንተ ሲቀርብ በሶስተኛ ደረጃ ልታደርግ የሚገባህ ነገር ምንድን ነው? ወይም ደግሞ የሚሆንልህን ነገር መቀበል። ተቀብለህ ደግሞ ማድረግ ነው ያለብህ። ያልተጠበቀ ነገር በረከት ሲያገኝ ሚራክል ሲሆንልህ ወይም ደግሞ ተአምራት ሲሆንልህ ለጌታ ክብር መስጠት ነው በሶስተኛ ደረጃ የሚያስፈልገው። በሶስተኛ ደረጃ ለጌታ ክብር መስጠት፣ ለጌታ ክብር መስጠት። ከ6 እስከ 8 ላንብብላችሁ። ምንድን ነው የሚለው? ይህንንም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩ ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም
ሁለቱ ታንኳዎች እስኪሞሉ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ስር ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው ይላል። መረቦቻቸው ሞሉ፣ ተአምራት ሆነላቸው። ተአምራት በሆነላቸው ጊዜ የአሳ ድርቅ አበቃ። ከዛ ወደ ረሃብ ሊያበቃ ነው። ከዛ ወደ ጉድለት ሊያበቃ ነው። ስለዚህ ለጌታ ክብር ሰጠ። ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው ይላል። የራሱን ነገር አየ። በራሱ የነበረውን ጉድለቱን ተመለከተ። ጉድለቱን አየ። በጣም የሚገርም ነገር ነው። ስለዚህ ወገኖቼ የራሳችንን ጻድቅነት አይደለም በዛ ሰዓት ማየት ያለብን፣ ጉድለታችን እናያለን። ኃጢአተኝነታችን እንዴ ይሄ ክብር ለእኔ ከታየ ይህ ሰው ይሄ ድንቅ ነገር የሚያደርግ ይሄ ተአምራት የሚያደርግ ይሄን በአንድ ጊዜ ይህንን ነገር የሚሰራ አምላክ ነው ብሎ ራሱን አየ ማለት ነው። ኃጢአተኝነቱን አይቶ የራሱን ኃጢአተኛነትና ባዶነት መናገር ጀመረ ማለት ነው። ተናገረ። ልክ ኢዮብ እንዳደረገው ማለት ነው። ኢዮብ የእግዚአብሔር ነገር ሲገባው ምዕራፍ 42 ላይ ስለዚህ ራሴን እንቃለሁ አለ። በአፈርና በምድር ላይ ተቀምጬ እጸጸታለሁ አለ። አያችሁ፣ ቀደም ሲል ስለ ራሱ ጻድቅነት ስለ ራሱ ማንነት እየገለጠ በነበረው ክርክር ነበረው። እግዚአብሔር ከእርሱ ጋር ተከራክሮ ነገሩን በነገረው ጊዜ በገባው ጊዜ ራሱን ናቀ፣ ራሱን ዝቅ አደረገ። በአፈርና በምድር ላይ ተቀምጬ እጸጸታለሁ፣ ስለዚህ ራሴን እንቃለሁ አለ። ስምዖን ጴጥሮስም እኮ ይህን ነው ያለ፣ ኃጢአተኛና ከእኔ ተለይ። ለምን? ስላጠመዱት አሳ ከእርሱ ጋርም የነበሩት ሁሉ ተደንቀዋል። አስደናቂ ነገር ሲያገኛቸው፣ የእግዚአብሔር ክብር ሲገለጥላቸው ራሳችሁን ደግሞ ከዛ አንጻር ይሁት። ማንኝ ነኝ? ለካ ጌታ ይሄ ነው፣ በሱ እግር ስር ልወድቅ ይገባኛል ብሎ ተንቅጥቅጦ በእግዚአብሔር ፊት መቆም ይጠይቃል ማለት ነው። በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። ሌላው የእግዚአብሔር የጎደለን ነገር ሲያመጣልህ ልታደርግ የሚገባህ ነገር አራተኛው ነጥብ ምንድን ነው? ጌታን ማድነቅ፣ እግዚአብሔርን ከፍ ከፍ ማድረግ፣ መባረክ ነው። ከ9 እስከ 10 ይሄን ነው የምናየው። ስላጠመዱት ዓሣ እርሱ ከእርሱ ጋርም የነበሩት ሁሉ ተደንቀዋልና፣ እንዲሁም ደግሞ የስምዖን ባልንጀሮች እና የነበሩት የዘብዴዎስ ልጆች ያዕቆብም ዮሐንስም ተደነቁ ይላል። በእግዚአብሔር መደነቅ፣ በእግዚአብሔር ስራ፣ በቃ በእግዚአብሔር ልህቀት መገረም፣ ጌታ በሚሰራው ነገር አድናቆት መስጠት፣ ግሎሪፋይ ማድረግ፣ ክብር መስጠት ያስፈልጋል ማለት ነው። አደነቁት፣ አከበሩት። የእግዚአብሔር ክብር ገባቸው፣ የጌታ ክብር ገባቸው። በጣም ነው የሚገርመኝ። ስለዚህ በዛ ጊዜ የሚገርማችሁ ነገር የሁለት ወንድማማቾች የሆኑ ሁለት ወገኖች በዛ ስፍራ ላይ አሉ። ስምዖን ጴጥሮስና ወንድሙ እንድርያስ አሉ። የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ አሉ። ሌሎችም አሉ። እየተደነቁ ነው። እነርሱ ብቻ ሳይሆኑ ከእርሱ ጋርም የነበሩት ሁሉ እሱን አደነቁ፣ ጌታን አደነቁ፣ አከበሩት። የእሱ ባልንጀሮች የነበሩት የዘብዴዎስ ልጆችና ያዕቆብ ዮሐንስም ተደነቁ። ጌታ ያደረገው የሰራው ሁሉ እጅግ አስደናቂና ፍጹም አስገራሚ እንደሆነ ገባቸው። ጌታ ለካ አስደናቂ አምላክ ነው፣ ለካ ግሩም አምላክ ነው፣ ለካ እንደዚህ አይነት አምላክ ነው ወደ ማለት መጡ። እስከዛ ጊዜ ድረስ እኮ ኢየሱስ ክርስቶስን የሚያውቁ አይመስለኝም። ምክንያቱም ስለማወቃቸው የሚናገር የለም ብያቸዋለሁ አስቀድሜ። ምናልባት የተለያዩ ወሬ ሰምተው ሊሆን ይችላል። ግን አሁን ማድነቅ፣ ግን አሁን መደነቅ፣ በስራው መደነቅ፣ መገረም ሆነላቸው ማለት ነው። በጣም የሚገርም ነገር ነው። በሶስተኛ ደረጃ በአምስተኛ ደረጃ ምንድን ነው ሊያደርጉ የሚገባው?
ምንድን ነው እግዚአብሔር አስደናቂ ነገር ሲያደርግላቸው ምንድን ነው ሊሆኑ የሚገባው? ምንድን ነው? አድናቆት ከመስጠት አልፈው ጌታ የሚሰጣቸው ተልእኮ መቀበል አለብን ማለት ነው። ቀጥሎ ደግሞ መጨረሻው ጌታ የሚላቸውን ጌታን የሚያደንቅ ሰው፣ በጌታ ስራ የሚገረም ሰው፣ መገረም ብቻ አይደለም እሱ የሰራቸውን ታምራትና ድንቅ ነገሮች የተመለከተ ሰው፣ እንደገናም ደግሞ ለአንተ ጉዳይ ለአንቺ ጉዳይ መልስ የሚሰጥ አምላክ መሆኑን ስንረዳ ወይም የተረዳ ሰው፣ ወይም ደግሞ በምንመለከትበት ጊዜ ወደ እኛ ሲመጣ መስተንግዶ አድርገንለት ስናከብረው ላከበረን ጌታ ምን እንድናደርግ ነው የሚያስፈልገው? የሚሰጠንን ተልእኮ መቀበልና የሚለንን ነገር ማድረግ ነው። በጣም የሚገርም ነገር ነው። ለዚህም እንደዚህ ይላል። ቁጥር 11 ላይ በምንመለከትበት ጊዜ እንደዚህ ይላል። በጣም የሚገርም ቃል ነው። እንደዚህ ይላል። በጣም ደስ የሚል ቃል ነው። እንደዚህ ይላል። ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል። ኢየሱስ ክርስቶስ ጌታ ነው። ኢየሱስም ይላል ከመሃል ጀምሮ ለማነበው 10 ሐመሮሃ ላይ ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። አያችሁ? ኢየሱስም ከተደነቁ በኋላ ምንድን ነው ያላቸው? ኢየሱስም ስምዖን አትፍራ፣ ከእንግዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት ይላል። ምንድን ነው እዚህ ቦታ ላይ የምንመለከተው? ተመልከቱ። ሰዎች የሚፈሩት ተልእኮ አለ። ጌታ የሚያቀርብላቸው ጥያቄ አለ። ለምን እንደፈሩ እሱን በሰራው ተአምራት በሆኑት ድንቅ ነገሮች እንደተደነቁ አይቷል። ከዚህ የተነሳ ክርስቶስን ማክበር ጀምረዋል፣ መደነቅ ጀምረዋል። ስምዖን ጴጥሮስም ይህን ባየ ጊዜ እንደውም ጉልበቱ ስር ወድቋል፣ ሰግዶለታል። አሁን ቀጥሎ የሚያመጣው ትእዛዝ ግን አስፈሪ ነው። ይልቁን አይፍራ፣ አትፍራ፣ ከእንግዲህ ወዲህ አሳ ሳይሆን ሰው ታጠምዳለህ አለው። ከዚህ ወዲያ ሰው አጥማጅ ነው የምትሆነው አለ። ከዚህ ወዲያ ሰው አጥማጅ ነው የምትሆነው። ልብ አድርጉ። ይህን ባለ ጊዜ ምን አደረጉት ነው የሚለው? ጌታ የሚሰጣቸውን ተልእኮ ተቀብለው ተከትለው ሊሄዱ ወሰኑ። ተከትለውትም ሄዱ። ሁሉን ትተው ተከተሉት ይላል። ተልእኮን ሲሰጠን ተልእኮን ተቀብለን መከተል፣ ተከትሎ እሱ የሚለንን ማድረግ ያስፈልጋል ማለት ነው። ለማን ነው የምንኖረው? አንተ ችግር ሲወገድልሽ፣ አንቺ ችግር ሲወገድልሽ፣ የአሳ ድርቅ ሲጠፋ፣ የምትበላው ነገር ሲሟላልህ፣ የምትለብሰው ነገር ሲሟላልህ፣ ሁሉ ነገር ሲሟላልህ፣ እግዚአብሔር ከባዶነት ወደ ከበረ ነገር ሲያመጣህ፣ የእግዚአብሔር ክብር ሲገባህ፣ የእግዚአብሔር ማንነት ሲገባህ፣ ላከበረ ጌታ ራስን መስጠት ነው የሚያስፈልገው። ራስን ዴዲኬት ማድረግ፣ ራስን ሙሉ በሙሉ መስጠት። ልባሩ ከዛ አሳ ላይ ከሰበሰቡት አሳ ላይ አንድ አንስቶ አልጠበሱም፣ አልበሉም። አዳራቸውን ሲፈልጉ አድረው ምንም ነገር ያገኙት ነገር የለም። ኢየሱስ ክርስቶስ ፈቀቅ ብሎ ወደ መረባቸው ወደ ጥልቁ በጣሉ ጊዜ ነው የአሳ ምርት የመጣላቸው። መረቡ እስኪቀደድ ድረስ፣ መጎተት እስከሚሳናቸው ድረስ፣ ጎትተው አውጥተው መያዝ እስከሚያቅታቸው ድረስ፣ እስኪደሚደክሙ ድረስ አሳ አግኝተዋል። ምክንያቱም ዮሐንስ ወንጌል ላይ ምዕራፍ 21 ቁጥር 6 ላይ የሚለው ስለዚህ ጣሉትን፣ በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው ይላል። መያዝ እስከሚያቅታቸው ድረስ ብዙ አሳ መጥቶላቸዋል። ነገር ግን ለሰበሰቡት አሳ ጉጉት እንዳላቸው ቢታወቅም የጌታ ትእዛዝ ሲመጣላቸው ለታዘዙት ነገር ራሳቸውን ሰጡ። ጥለውት ሄዱ። አንድ አሳ ሳይቀምሱለት፣ አንድ አሳ ጠብሰው ሳይበሉ፣ ለማን አስረክበውት እንደሰጡትም ጥለው እንደሄዱም ሳይታወቅ ሁሉን ትተው ተከተሉ። ሁሉ ትተው ተከተሉት።
በጣም የሚገርም ነው። ተከተሉት ነው የሚለው። ታንኳዎቹን ወደ ምድር አድርሰው ሁሉን ትተው ተከተሉት። አያችሁ? እንደውም ማርቆስ ወንጌል ላይ ይህን ቃል ሲገልጸው እንደዚህ ይለዋል። ምዕራፍ 1 ቁጥር 19 እና 20 ላይ ብናነበው ከዛም እልፍ ብሎ የዘብዴዎስን ልጆች ያዕቆብን ወንድሙንም ዮሐንስን ደግሞ መረባቸውን ሲያበጁ አየ። ወዲያውም ጠራቸው፣ አባታቸውንም ዘብዴዎስን ከሙያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ ይላል። አባታቸውን ትተው ከአባታቸው ጋር ምክክር አልጠየቁም፣ ፍቃድ አልጠየቁም። በሌላ ስፍራ ላይ ይህን ነው የሚለው። አባታቸውን ዘብዴዎስን ትተው ነው የሚለው። በታንኳ ላይ ትተው ተከትለውት ሄዱ። እኔ ዛሬ ልናገር የፈለግኩት የወንጌል ጥሪ በመጀመሪያ ቀን ላቀርብላችሁ ፈልጌ ነው። ዋናው ተልእኳችን ከሁሉም ነገር በላይ ወንጌል ታላቁ ተልእኮ ወንጌል ነው። ክርስቶስ ኢየሱስን ለዓለም ሁሉ ማድረስ ነው። ክርስቶስን ሰዎች እንዲከተሉ መንገድ ማሳየት ነው። ሰዎች ወደ ክርስቶስ ኢየሱስ እንዲመጡ መርዳት፣ ማገዝ ነው። የቤተ ክርስቲያን ታላቁ ተልእኮ ይሄ ነው። ይሄ ብቻ ነው ተልእኮ ማለት አይደለም። ሁለንተናዊ አገልግሎት አላት ቤተ ክርስቲያን። ለሌሎች የምትሰጠው አገልግሎት፣ ለሌሎችን የምታገዝበት ነገር ግን አብልጠን የምንከተለውን ነገር ማወቅ መቻል አለብን። የሚበልጠውን ነገር እናድርግ፣ እንስራ። ከምግብ ይልቅ፣ ከሆድ ይልቅ፣ ለሆድ ከሚያስፈልገን ይልቅ፣ ከምንለብሰው፣ ከምንኖርበት፣ ከምንዝናናበት ነገር ይልቅ ለጌታ ስራ ራስን መስጠት ይጠይቃል ማለት ነው። ኢየሱስ ክርስቶስ ሲያስተምር አንድ ጊዜ ለሚጠፋ መብል አትስሩ አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 22 27 ላይ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አትሞታልና ይላል። እግዚአብሔር ያተመበትን ነገር እሱን ስሩ። እንደ ጴጥሮስ እጅግ የደከሙበትን ነገር ጥለው ሁሉን ሰው ነው የተከተሉት። ዛሬ እግዚአብሔር ባዶነትህን ሲሞላ ለተሰጠ በረከት ትኖራለህ ወይስ ለክርስቶስ ትኖራለህ? ወይስ የክርስቶስን ተልእኮ ትፈጽማለህ ወይስ ትፈጽሚያለሽ? ዛሬ ሁላችን ይሄን ልናደርግ የሚገባን ነገር ቢኖር ምንድን ነው? ይሄ የሁሉ ጥሪ የወንጌላዊ ጥሪ ብቻ አይደለም። ለወንጌላዊ ብቻ የሚሆን ጥሪ አይደለም። ለፓስተሩ የሚሆን ጥሪ፣ ለሐዋርያዊ የሚሆን ጥሪ ብቻ አይደለም። ለአስተማሪው የሚሆን ጥሪ ብቻ አይደለም። ለነቢዩ የሚሆን ጥሪ ብቻ አይደለም። ለቅዱሳን ሁሉ፣ ለአማኞች ሁሉ የሆነ ጥሪ ነው። እግዚአብሔር ባዶነትን በሞላው ጊዜ ለተሰጠህ ነገር አትኖር። የተሰጠህ ነገር እግዚአብሔርን ያሳይህ፣ ክርስቶስን ያሳይህ፣ የእግዚአብሔርን ማንነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ሁሉን አድራጊነት ያሳይህ። ለዛ ላይኸው፣ ይህን ላደረገው፣ አንተን ለፈጠረህ፣ ሁሉን ነገር ለፈጠረ ጌታ ራስህን ስጥ፣ ራስሽን ስጪ። ጌታ የሚፈልገው እንዲህ አይነት ተጠቃልለው 5 ዋና ነጥቦችን ነው የተናገርኩት። ጌታ ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር የጎደለህን ነገር ሲሞላልህ ወይም ያጣኸውን ነገር ሲሰጥህ ምን አድርግ? እንዲሰጥህ ምን አድርግ? እንዲሰጥህ ምን ታደርጋለህ? ምን ማድረግ አለብህ? በመጀመሪያ ደረጃ እርሱ ጌታ ወደ ቤትህ ሲመጣ፣ እርሱ ጌታ መልእክት ይዞ ሲመጣ፣ እሱ ጌታ ተልእኮ ይዞ ሲመጣ ተቀበለውና አስተናግደው። ሁለተኛ ጌታ ለአንተ ጉዳይ የሚያዘውን አድርግ የሚልህን ያለምንም መጠርጠር አድርግ። ወደ ጥልቁ ጣል ሲለው እንደ ቃልህ አድርጋለሁ ብሎ ጣል። እንደ ቃሉ ማድረግ ያስፈልጋል። በሶስተኛ ደረጃ ምንድን ነው የሚለው? ሶስተኛ ትእዛዙን ፈጽመህ ጌታ ያደረገልህን ነገር ስታይ፣ ተአምራት ስታይ፣ ድንቅ ነገር ስታይ፣ የከበረ ነገር ስታይ፣ ያን የከበረ ነገር ያሳየህን ያን ታሪክ፣ ያን ድርጊት የፈጸመውን፣ ያን ተአምራት ያደረገውን ጌታ አክብሪው። አራተኛ ጌታ ስላደረገልህ፣ ባዶነትን ስለሞላልህ ልታደርገው የሚገባህ ነገር ለጌታ አድናቆት መስጠት ነው። ከማክበር አልፈህ አድናቆትህን መግለጽ፣ ማክበርህን መግለጽ፣ የከበረ መሆኑን፣ እሱ ከሁሉ የላቀ መሆኑን፣ ድንቅ መሆኑን፣ ግሩም መሆኑን አስታውቅ። የመጨረሻው
ለተሰጠ ነገር አትኑር። የተሰጠ ነገር ለዛ ለተሰጠ ነገር እንድትኖርበት አይደለም። ከዛ ቀጥሎ መልእክት አለው፣ የሚያስፈራ መልእክት፣ ሁሉን ትተህ ተከተለኝ የሚል። ከእንግዲህ ወዲህ ሰውን አጥመድ ትሆናለህ የሚል መልእክት። አሳ ስታጠምዳቱ ለራስህ እያረስክ ለራስህ እየሰራህ ብቻ አትኖርም። ስለዚህ የመንግስቱን ስራ የእግዚአብሔርን መንግስት ስራ እንድትሰራ ትፈለጋለህ። ለዛ ራስህን ስጥ ይላል። ስለዚህ እሱን ተከትለህ ሂድ፣ ጌታ ወደሚል ተልኮ ሂድ። ጌታ ዛሬ በመንፈሱ የሚለን የእሱን ስራ ለመስራት ራሳችሁን ስጡ ነው። ጌታ በነገር ሁሉ ይባርካቸው። ስለዚህ ወገኖቼ ለማጠቃለል ያህል ጌታ ወደ አንተ ወደ አንቺ መጥቷል። ተልኮውን እንድትፈጽም ይፈልጋል። ጉድለትህን ይሞላልሃል። ጉድለትህን ለሞላልህ ነገር አትኑር። እግዚአብሔር በነገር ሁሉ ይባርካቸዋል። ጌታ ሆይ እናመሰግናለን ስለሰጠህን ቃል፣ ስላስተማርከን ተመስገን። ደግሞም ዕለት ዕለት ከአንተ ጋር ተጣብቀን የምንኖርበትን ጸጋ ስጠን። በሁሉ ነገር አንተ ከፍ ከፍ በል። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካቸው።